ሰላም እንዴት ናችሁ? ዛሬ የሚኖረን ቆይታ ስለ ፖዚቲቭ ቲንኪንግ ወይም ደግሞ ቀና አመለካከት በህይወታችን ቀና አመለካከት ማሰባችን ምን ያህል እጅግ ተጽዕኖና እጅግ ፓወር እንዳለው ይሄ አዎንታዊ አመለካከት የምንለው በህይወታችን መኖሩ ነገሮችን አዎንታዊ መንገድ ማየታችን ለምንሰጠው ወይም ደግሞ ለምናደርጋቸው ድርጊቶች ወይም ደግሞ ለምናደርጋቸው ሁኔታዎች ምን ያህል ፓወር እንዳለው አዎንታዊ አመለካከት እጅግ የሆነ ትልቅ የሆነ ለውጥ አለው። በህይወታችን ብዙ ለውጦችን ማምጣት እንችላለን በአዎንታዊ አመለካከት ማለት ነው። እና ፖዚቲቭ ቲንኪንግ ነን ወይስ አይደለንም? ነገሮች በሚያጋጥሙብን ሰዓት ላይ ነገሮችን የምናይባቸው መንገዶች ፖዚቲቭ ቲንኪንግ ነው ወይስ መጥፎ ጎን ነው የሚታየን? ስለዚህ ራሳችንን ልንጠይቅ ይገባል። ነገሮች ሲያጋጥሙን ፖዚቲቭሊ ነው የምናያቸው መጀመሪያ ወይስ ኔጌቲቭ ቲንኪንግ ነው የምናያቸው የሚለውን ልናቅና ልንረዳ ይገባል። ስለዚህ ይሄ ቀና አመለካከት ሁሉንም ነገር በበጎ ነው ብሎ ማመን ስንጀምር ወይም ደግሞ እነዚህ ነገሮች ሁሉ የሚያጋጥሙን ነገሮች ሁሉ ቀና ናቸው ብሎ ማመን ይሄ ፖዚቲቭ ቲንኪንግ ያስብለናል። ስለዚህ ለህይወታችን ደስተኛና ስኬት ከፍተኛ የሆነ ምን አለው አስተዋጽኦ አለው። ስለዚህ በህይወታችን ፖዚቲቭ ቲንከር ስንሆን እጅግ ያማረና ስኬታማ ደስተኛ የሆነ ሰው ሆነን መኖር ማሳለፍ እንችላለን። ይህንን ልናቅና ልንረዳ ይገባል። ስለዚህ ብዙዎቻችን የሆነ ነገር ሲያጋጥመን ወዲያውኑ የሚታየን ኔጌቲቭ የሆነ ነገር ነው የሚታየን። ስለዚህ ያንን ልናቆም ይገባል። ፖዚቲቭሊ ነገሮችን ማየት ምናይ አይነት ሰው ልንሆን ይገባል። ደስተኛና ስኬታማ ወይም ደግሞ ደስተኛና ስኬት ወይም ደግሞ ያንን ስኬትና ደስተኛ የሆነን ህይወትን ለመምራት ምን ያስፈልጋል? ፖዚቲቭ ቲንከር መሆን ያስፈልጋል። ነገሮችን በመልካም ማየት፣ ነገሮችን በሚያጋጥሙን ነገሮችን ለበጎ ነው ብሎ የሚያይ አይነት ሰው ልንሆን ይገባል። ስለዚህ ህይወታችንን ለመምራት ህይወታችን ደስተኛ ህይወት እንድንኖር ትልቁን ቦታ የሚይዘው ምንድነው? አመለካከታችን ነው። አመለካከታችን መሆኑን ልንረሳ አይገባም። ስለዚህ በህይወታችን ትልቁን ፓወር ራሳችንን የምንገዛበት ራሳችንን የምናይበት አመለካከታችን ነው። ስለዚህ አመለካከታችን ምን ይመስላል የሚለውን ራሳችን ልንጠይቅ ይገባል። ብዙዎቻችን ይህንን አንጠይቅም። ስለዚህ አሁን ላይ ማድረግ ያለብን ነገር ምንድነው? ራስህን ወደ አዎንታዊ መቀየር ይኖርብሃል። ስለዚህ አንዳንድ ሰዎች ደግሞ ምን አለ ህይወታቸው ላይ ያጋጠማቸውን ችግር ብቻ ምን ያደርጋሉ? ችግሩን ብቻ እያነሱ ሁልጊዜ የሚያወሩ ሰዎች አሉ። ሁልጊዜ ስለ ችግራቸው ያወራሉ፣ ሁልጊዜ ማለት ነው። ስለዚህ ይህንን ችግር ብቻ በጎን ትተው መመልከት ያቅታቸዋል። ችግራቸው እንደተከሰተ ተከስቷል፣ መቀየር አይችሉም። ስለዚህ ስለ ችግሩ ሁልጊዜ ከማውራት ስለ ችግሩ አንድ ጊዜ አውርቶ 99 መፍትሄዎችን ማስቀመጥና ማሰብ ማሰላሰል ይችላል ያ ሰው። ስለዚህ አንድ ነገር ደግሞ በህይወታችን ተች ሲያደርገን መልካም ነገር እንደሚመጣ፣ ስለዚህ ከአንድ መጥፎ ጎን ነገር አንድ ጥሩ ነገር እንዳለ ልንረዳና ልናቅ ይገባል። ብዙዎቻችን ይህንን አናስብም። እንዴት ይሄ ነገር ለኔ ይገባኛል? እኔ ምረባ ሰው አይደለሁም። ፈጣሪ እኮ እኔን አይወደኝም። ወደሁማ ዛሬ በህይወት እንድትኖርና ይህንን ቪዲዮ ክሊክ አድርገህ እንድታይ ፈቅዶልሃል። ስለዚህ ፈጣሪ እጅግ በጣም ይወደናል። እንደኛም የሚወደው ፍጡር የለም። እኛ የመጨረሻው ፍጡር ነን። ከኛ የተሻለ ፍጡር አይመጣም፣ ሊመጣም አይችልም። ስለዚህ እኛን
ወዶና እዚህ ድረስ አድርሶናል። ስለዚህ ፈጣሪ አይወደኝም የሚል ሀሳብ ልናጠፋ ይገባል ማለት ነው። ስለዚህ ይሄ ለራሱ ይሄን አሉታዊ የሆነን ሀሳብ ወደ አዎንታዊ ሀሳብ ራሳችንን መቀየርና ራሳችንን የምናይበትን አንግል ልንቀይር ይገባል። ስለዚህ አዎንታዊ በሆኑ ነገሮች ላይ ማተኮር እጅግ በጣም አስፈላጊ ነው። አካባቢ ላይ ያሉ ሰዎች አንተ ምሳሌ ስራ ቢዝነስ ጀምረህ አካባቢ ላይ ያሉ ሰዎች የማያዋጣ ነው ብለው በጣም ብዙ ነገሮችን የሚያወሩ አይነት ሰዎች ከሆኑ ከነዚህ አይነት ሰዎች መራቅ ይኖርብሃል። ለምን? ይጋባብሃል። የነሱ መንፈስ የነሱ ፍርሃት ይጋባብሃል። ስለዚህ አጠገባችንም ያሉት ነገሮች እጅግ በህይወታችን አሳሳቢና ወሳኝ ነገሮች ናቸው። ስለዚህ የምናያቸው ነገሮች አዎንታዊ የሆኑ የምናደርጋቸው ነገሮች ደግሞ አዎንታዊ የሆኑ ድርጊቶች መሆን አለባቸው ማለት ነው። ስለዚህ ድክመትና ችግርን ብቻ የምንመለከት ከሆነ ግን እያንዳንዱ ቀን አስከፊና አሰልቺ በጣም አስጠሊ የሆነ ቀን እናሳልፋለን። ስለዚህ ድክመትና ችግርን ብቻ መመልከት የለብንም፣ ጥንካሬያችንንም ልናይ ይገባል። ስለዚህ አዎንታዊ ነገሮች ላይ ማተኮር ደስተኛ ህይወት እንድንመራ ምን ያደርጋል? ያግዘናል። ስለዚህ አዎንታዊ አስተሳሰብ ሊኖረን ይገባል ማለት ነው። ስለዚህ በጎና አበረታች ነገሮች ላይ ማተኮር ለስኬታችን በጣም ጠቃሚ የሆኑ ነገሮች ወይም ደግሞ ጠቃሚ እንደሆነ ልንረዳ ይገባል። አንድ ነገርን ስናስብ ከአቅሜ በላይ ነው ከማለት ይልቅ ምን ማድረግ ይቀላል? የምንችለውን መንገድ መፈለግ ይኖርብናል። ከአቅሜ በላይ ነው ያለውን ነገር የምንችልበትን መንገድ መፈለግ ይገባል። ስለዚህ ወይውን መፈለግ ነው ያለብን። ያንን ነገር እንዴት አድርገን ከዚህ ሀሳብ ወደዚህኛው ሀሳብ መቀየር እንችላለን የሚለውን ማሰብ ነው የሚጠበቅብን። አንድ ችግር አለ፣ 99 መፍትሄዎች እንዳሉ ልናቅና ልንረዳ ይገባል ማለት ነው። ስለዚህ ቀና ያልሆነ ወይም ደግሞ ጸለምተኛ አመለካከት ያለው ሰው ምን ይሆናል? በመልካም ነገሮችና በጥሩ ነገሮች ቢከበብም ይህንን ጥሩ ነገር ወይም ደግሞ ይህንን ያጋጠመው መልካም ነገር ሊያይና ሊረዳ አይችልም ማለት ነው። ስለዚህ አዎንታዊ አስተሳሰብ ያለው ሰው ብቻ ነው እነዚህ ነገሮች ሊረዳና ሊያቅ የሚችለው ማለት ነው። ስለዚህ በህይወታችን አሉታዊ ሀሳብን ትተን አሉታዊን ሀሳብን አስወግደን ወደ አዎንታዊ አስተሳሰብና አስተያየት መሄድ ይኖርብናል ማለት ነው። ስለዚህ ልንነቃ ይገባል። አይምሮአችን እንደ ምንድነው? እንደ አታክልት ቦታ ወይም ደግሞ እንደ አታክልት የእርሻ ቦታ ብለን ልንገልጸው እንችላለን። ስለዚህ መርዝ የሆኑ ወይም ደግሞ አፍራሽ የሆኑ ሀሳቦችንና መርዝ የሆኑ ነገሮችን የምንዘራበት ከሆነ ያ መሬት ይበላሻል። የሚያበቅልልንም መርዝ የሆኑ ነገሮች ነው የሚያበቅልልን። ስለዚህ አሉታዊ አመለካከቶቻችንን ከስራችን ነቅለን መጣል አለብን ማለት ነው። ስለዚህ ከመዝራት አሉታዊ ሀሳቦችን ከመዝራት አዎንታዊ ሀሳብን ብንዘራ የተሻለ ነው። አብዝቶ ነው የሚሰጠን። ስለዚህ አይምሯችን የአንድ የእርሻ ቦታ እንደሆነ ልናቅና ልንረዳ ይገባል። እውነት ላይ የተመሰረተ ቀና አመለካከት በመዝራት ጥሩ እና ስኬትን የሚያመጡልንን አጋጣሚዎች፣ ስራዎች መዝራት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ አዎንታዊ አስተሳሰብ ሊኖረን ይገባል ማለት ነው። ስለዚህ በዚህ መንገድ ህይወት ስኬትና ወይም ደግሞ በደስታ ህይወት የተሞላችና አርኪ የሆነች ትሆንልናለች ማለት ነው። ስለዚህ ቸር ተመኝ ቸር እንድታገኝ ነው የሚለው አይደል? ስለዚህ እንደሚለው ቸር አግኝ ቸር ተመኝ ቸር እንድታገኝ የሚለው አባባል
እንደሚለው ሁሉ አስተሳሰባችንንም ወደ ጎን በመቀየር ለተሻለ ህይወት መጣርና ለተሻለ እድገት፣ ለተሻለ ስራ ራሳችንን ማዘጋጀት ይኖርብናል። በግልም ስራ ቢሆን ተቀጥረንም ሊሆን ይችላል፣ ወይም ደግሞ በቢዝነሳችን ስኬታማ ከሆን እንደሚሳካልን ነገ የተሻለ ህይወት፣ ነገ የተሻለ ስራ እንደምናገኝ እያሰብን ልንሰራ ይገባል። አሉታዊ ሀሳብን እዛ ስራ ላይ ልናተኩር አይገባም። ወደ አዎንታዊ ሀሳብ ቀይረን ነገ የተሻለ ጊዜ፣ ነገ የተሻለ ህይወት እንደሚመጣ አይምሯችንን ልናሳምነው ይገባል። ስለዚህ ቸር ተመኝ ቸር እንድታገኝ የሚለው እውነት መሆኑን እንድታውቁ እፈልጋለሁ። ስለዚህ በጎ አመለካከት ካለን መልካም ነገሮች ላይ ወይም ደግሞ በመንገድ ላይ የሚያጋጥሙን ችግሮች ለትምህርት መውሰድ ይኖርብናል። በህይወታችን የሚያጋጥሙን ፈተናዎች፣ በህይወታችን የሚያጋጥሙን ሁኔታዎች እኛን ለመፈተን፣ እኛን ለተሻለ ህይወት ወይም ደግሞ ለተሻለ ስራ እያዘጋጁን እንደሆነ ልናውቅ ይገባል። ነገ የተሻለ ቀን ይመጣል፣ እመኑኝ። ስለዚህ ለነገ ለተሻለ ዛሬ ላይ እኛ ራሳችን ላይ የምንዘራውን ዘር ለይተን መዝራት ይኖርብናል ማለት ነው። ስለዚህ በህይወታችን የምናገኛቸው ጓደኞች፣ የምናወራቸው ከቃላችን አንስቶ የምናወጣው ቃላቶች በጥንቃቄና ራሳችንንም እንዳንጎዳ በማሰብ የምናደርጋቸው ድርጊቶች፣ የምናወራቸው ወሬዎች ተጠንቅቀንና አስበን ልናወራ ይገባል ማለት ነው። ስለዚህ አጠገባችንም ያሉት ጓደኞችም አዎንታዊ እና አሉታዊ ጓደኞች ናቸው የሚለውን በደንብ አድርገን መለየት፣ አስተሳሰባቸው ምንድን ነው የሚለውን ለይተን ጓደኛሞች ማድረግ አለብን የሚል ምክር እለግሳችኋለሁ። አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ።